በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ኤልሳቲቭ ነው። ዘወትር በየጊዜያቱና በየሰዓቱ የሚቀርብላችሁ መንፈሳዊ ትረካ ነው። ለዛሬው እንደተለመደው ይዘንላችሁ የቀረብነው መንፈሳዊ መሰላል የሚለውን የቅዱስ ዮሐንስ ቀሊማንቆስን መጽሐፍ ነው። ክፍል 6 ሞትን ማስታወስ። ከመናገር በፊት ሀሳብ እንደሚቀድም ሁሉ ሞትን ማስታወስና ኃጢአት ከለቅሶና ከሐዘን ይቀድማል። ስለዚህ አሁን በዚህ ጉዳይ ላይ መነጋገር ተገቢ ነው። በእያንዳንዱ ዕለት ስለ ሞት እንድናስታውስ ተደረገ ማለት በእያንዳንዱ ቀን መሞት ማለት ነው። የአንድን ሰው ከህይወት መለየት ማስታወስ በየሰዓቱ እንባችን ቀሰቀሰን ማለት ነው። ሞትን መፍራት ካለ መታዘዝ የሚመጣ የተፈጥሮ ንብረት ነው። ለሞት መንቀጥቀጥ ግን ንስሐ ያልገባችሁ ኃጢአቶች ምልክት ነው። ክርስቶስ በለበሰው ስጋው ሞትን ቢፈራም አልተንቀጠቀጠም። በዚህም ሰውም ሆነ መለኮት መሆኑን ገልጧል። ከምግብ አይነቶች በሙሉ ዳቦ እጅግ በጣም ጠቃሚ ምግብ ነው እንደሆነ ሞትን ማሰብ ደግሞ ከስራዎች ሁሉ እጅግ በጣም ጠቃሚ ስራ ነው። ሞትን ማስታወስ ድካምና ተመስጦን ያስከትላል፣ ወይም ደግሞ የመዋረድ ጥፍጥና በማህበር ለሚኖሩ ሰዎች ነው። ከውካታ ታርቀው ለሚኖሩ ሰዎች ሞትን ማስታወስ ማለት በየዕለቱ ከሚገጥሙ ጭንቀቶች ነፃነትን ማስገኘት፣ የማያቋርጥ እንባን ማርካትና ህሊናን መጠበቅ ማለት ነው። የጽድቅ ስራዎች ሞትን የማስታወስ ምክንያቶች ውጤቶች ናቸው። ቆርቆሮ ብር በሚመስልበት መንገድ አለው፣ ይሁን እንጂ ፍጹም የተለየ ነው። የመለየት ችሎታ ላላቸው ሰዎች ተፈጥሯዊና ተፈጥሯዊ ባልሆኑ የሞት ፍርሃት መካከል እጅግ ግልጽ ልዩነት አለ። በህልውናቸው ማዕከል ውስጥ ሞትን በማስታወስ የሚይዙ ሰዎችን በግልጽ ለይታችሁ ልታወጧቸው ትችላላችሁ። እነርሱ ከተፈጠረው ከማንኛውም ነገር ነፃ ሆነው ይወጣሉ፣ የገዛ ፈቃዳቸውንም ይተዋሉና። በየዕለቱ ሞትን በማሰብ የሚኖር ሰው ሊደነቅ ይገባዋል። ለዚህ ጉዳይ በየሰዓቱ ራሱን አሳልፎ የሚሰጥ ሰው በእርግጥም ቅዱስ ነው። ይሁን እንጂ ማንኛውም ሞትን የማሰብ ፍላጎት መልካም ላይሆን ይችላል። ልማደኛው ኃጢአተኛ ራሱን በማዋረድ ለሞት ይጸልያል። መንገዱን መለወጥ የማይፈልገው ሰው ግን በፍጹም ተስፋ መቁረጥ ውስጥ ሆኖ ሞትን ይናፍቃል። አንዳንዶቹ ሰዎች ደግሞ ከኩራታቸው የተነሳ ራሳቸውን ለስሜት ያልተገዙ አድርገው በማቅረብ ለጊዜውም ቢሆን ለሞት ፍርሃት የላቸውም። በጣም ጥቂቶቹ ለመሄድ የሚራቡት ደግሞ በመንፈስ ቅዱስ አነሳሽነት ነው። አንዳንዶች ደግሞ ግራ ስለሚያጋቡ የሚከተለውን ጥያቄ ይጠይቃሉ። ሞትን ማስታወስ ለእኛ እጅግ ጠቃሚ ነገር መሆኑ ከታወቀ እግዚአብሔር የምንሞትበትን ቀን ማወቅን ከእኛ የሸሸጋት ለምንድን ነው? እንደዚህ ያለውን ጥያቄ በማስቀመጥ ውስጥ እግዚአብሔር እኛን ለማዳን ድንቅ ስራ የመስራቱን ነገር ከመገንዘብ ይወድቃሉ። የመሞታቸውን ሰዓት አስቀድሞ የሚያውቅ ማንኛውም ሰው ጥምቀትን ይቀበላል ወይም ከረዥም ጊዜ በፊት ወደ ገዳም ይገባ ነበር። ይሁን እንጂ ጊዜውን ሁሉ በኃጢአት ካሳለፈ በኋላ ይጠመቃል። ንስሐ የሚገባውም ከዚህ ዓለም ተለይቶ በሚያልፍበት ቀን ብቻ ነው። ልማድ ጥብቅና ፍጹም የማይታረም ኃጢአተኛ ሰው ያደርገዋል። የኃጢአት ሰቆቃህን ስታቀርብ እግዚአብሔር ለሰው ልጅ ልበ ሩህሩህ ነው በማለት ሀሳብ የሚሰጥን ልከስክስ አትቀበለውም። ምክንያቱም የጠላት ዓላማ አንተን ከሐዘንና እግዚአብሔርን ከመፍራት ወደ ሌላ መምራት ነውና። ይህ ደግሞ ከፍርሃት ነፃ ነው። ያለማቋረጥ ስለ ሞት እንዲሁም ስለ እግዚአብሔር እንደሚያስብ የሚያደርገውና የሚሻና በተመሳሳይ ጊዜ ለቁሳዊ እንክብካቤና ለውጥ ተላልፎ የሚሰጥ ሰው በተመሳሳይ ጊዜ ለመዋኘትና እጆቹን ለማጨብጨብ የሚሞክርን ሰው ይመስላል። የእናንተ ሞትን ማስታወስ ግልጽና የታወቀ ከሆነ መመገባችሁን ትቀንሳላችሁ፣ በትህትና ውስጥ ሆናችሁም ምግባችሁን ታሳንሳላችሁ። ከዚህ በተመሳሳይነትም ስሜታዊነታችሁ ይቀንሳል። የደነዘዘ ልብ መያዝ በሀሳብ ደነዝ መሆን ነው። የበዛ ምግብ መመገብም የእንባን ምንጭ ያደርጋል። ይሁን እንጂ ጥምና በንቃት መጠበቅ ልብን እጅግ ይጎዳዋል። ልብ በተናወጠች ጊዜ ግን እንባ ይወርዳል። አሁን ይህ ሁሉ ሆዳም ለሆነ ሰው አስቀያሚ ድምፅ ለግዴለሹም የማይታመን ነገር ነው። ንቁ ሕይወት የሚከተለው ሰው ግን ይህን መንገድ ይሞክራል። የሚኖረው ልምድም ፈገግ እንዲል ያደርገዋል። በአንጻሩ እስካሁን ድረስ እርሱን ለማግኘት የሚሞክረው ሰው ግን ይበልጥ የተነጫነጨ ይሆናል። አባቶች ፍጹም የሆነው ፍቅር ኃጢአት አልባ ነው በማለት አስረግጠው ይናገራሉ። ለእኔ ደግሞ ከዚህ ተመሳሳይ ከሆነ ሁኔታ ፍጹም የሆነ የሞት ስሜት ፍርሃት ነፃ ነው። ንቁ የሆነ ሕይወት ሊያመራቸው የሚችል ብዙ ሰው ሀሳቦች አሉ። አንዳንዱ ሰው ስለ እግዚአብሔር ፍቅር ያስባል፣ ሌላው ሰው ስለ ሞት ያስባል፣ ሌላው ሰው እግዚአብሔርን ያስባል፣
ሌላው ስለ እግዚአብሔር መንግስት ያስባል። ሌላው ስለ ቅዱሳን ሰማዕታት ቅናት ያስባል። ሌላው ደግሞ እግዚአብሔርን በፊት አየዋለሁ ተብሎ እንደተጻፈ ስለ እግዚአብሔር መኖር ያስባል። ከዚህ በተጨማሪ ስለ ሞት፣ ስለ ፍርድና ስለ ቅጣት ያስባል። ዝርዝሩ የሚጀምረው በክብር ሲሆን የሚጠናቀቀውን ፈጽሞ በማይወድቀው ነው። በአንድ ወቅት አንድ ግብፃዊ መነኩሴ እንዲህ በማለት ነግሮናል። ለዚህ በዝባዥ ስጋዬ በማንኛውም ጊዜ ጥቂት ምቾት ልሰጠው የማደላ ከሆንኩ በልቤ ውስጥ ጥብቅ ሆኖ የተገነባው ሞትን የማሰብ ነገር በፊቴ እንደ ዳኛ ሆኖ ይቆማል። ድንቅ የሆነው ነገር እኔ ወደ ጎን ልገፋው ብሞክርም ይህን ማድረግ አለመቻሌ ነው። ቶላስ በተባለው ቦታ የሚኖር ሌላ መነኩሴ ስለ ሞት ሲያስብ ስለሚፈነድቅ ራሱን እንደሳተ ወይም አዙሮት እንደወደቀ ሰው ትንፋሽ አጥሮት ስለሚያገኙት ወንድሞቹ መነኮሳት ተሸክመው ይወስዱት ነበር። ከዚህ በተጨማሪ የኮሬብ ሄይስቲቼስ ስለተባለው ሰው በእርግጠኝነት ልነግራችሁ ግድ አለብኝ። የዚህ ሰው ሙሉ ሕይወት በግዴለሽነት የተሞላ ስለሆነ ለነፍሱ ቅንጣት የምታህል ትኩረት ሰጥቶት አያውቅም ነበር። ከዚህ በኋላ እጅግ በጣም ከባድ የሆነ በሽታ በእርሱ ላይ ስለመጣበት ለአንድ ሙሉ ሰዓት ከስጋው ተለይቶ ቆየ። ወደ ልቡ ሲመለስ እኛ ሁላችን ለአንድ አፍታ ካጠገቡ እንድንሄድ ጠየቀንና የባቱን መዝጊያ ሊገነባ ጀመረ። ከዚህ በኋላ ዳባና ውሃ ብቻ እየተቀበለ ከማንም ጋር ሳይነጋገር ለ12 ዓመታት ቆየ። ነፍሱ ከስጋው ተለይታ በቆየችበት 1 ሰዓት ውስጥ ከተመለከተው ነገር የተነሳ ፈጽሞ ሳይናወጥና ትኩረቱን ሳያበዛ ኖረ። በዚህ ጊዜ ውስጥ የጋሉ እንባዎችን በዝምታ ያፈሳቸው ነበር። የሞት አፋፍ ላይ ሲደርስ ዝምታውን ስለሰበረ ብዙ ጥያቄዎችን እንጠይቀው ጀመር። በዚህ ጊዜ የተናገረን ጥቂት ቃላት እንዲህ የሚሉ ብቻ ነበሩ። እባካችሁ ይቅር በሉኝ። ሞትን ለማሰብ ጊዜውን ያገኘ ማንኛውም ሰው ኃጢአት ሊፈጽም አይችልም። እንደዚያ በጣም ግዴለሽ የነበረው ሰው እንደዚህ በቅድስና ሲለወጥና ሲሸጋገር ስለተመለከትነው እጅግ በጣም ተደነቅን። ከዚያም ከምሽጉ አጠገብ ባለው መቃብር ቦታ ውስጥ ቀበር ነው። ከጥቂት ቀናት በኋላ የተቀደሱ ቅሬቶችን ስንፈልግ ፈጽሞ ልናገኛቸው አልቻለም። ይህን የእርሱ የንስሐ ታምር እግዚአብሔር ለእኛ ሊያሳየን የወደደው በእነርሱ በኩል እጅግ በተራዘመ ቸልተኝነት ከቆዩ በኋላ በይቅርታ የሚመላለሱ ሰዎች ካሉ እርሱ እንደሚበቀላቸው ሲነግረን ነው። አንድ ሰው ገድሉ ማብቂያ የለውም ወይም መዳረሻ የሌለው ጉድጓድ ነው ብሎ እንደተናገረ ሞትን ማሰብ ወደብ የለውም። ከእርሱም ጋር ንጽህናን ተግባርን ያመጣል። ቀደም ሲል የጠቀስነው ቅዱስ ሰው ያረጋገጠልንም ይህንን ነው። እርሱን የሚመስሉ ሰዎች ፍርሃትን በፍርሃት ላይ ሳያቋርጡ ይከምራሉ። ይህን የሚያደርጉትም በአጥንቶቻቸው ውስጥ ያለው ብርታት ተሟጦ እስከሚያበቃ ድረስ ነው። ሞትን ማሰብ ወይም ማስታወስ እንደ ማንኛውም በረከት የእግዚአብሔር ስጦታ በመሆኑ ላይ እርግጠኞች መሆን አለብን። እኛ አብዛኛውን ጊዜ እንባ የማይወጣንና በመቃብር ቦታ ላይ ድንዝዞች የምንሆንበት ሀቅ እንዲሁ ከዚህ ስፍራ ስንርቅ በጸጸት የምንሞላ መሆናችን ልንገልጸው የምንችለው እንዴት ነው? ሞትን ለሚያስታውሱት ለሁሉም ነገሮች ሙት የሆነና ከዓለሙ ጋር ትስስር ያለው ማንኛውም ሰው በራሱ ላይ ወጥመድ ማጥመዱን ፈጽሞ አያቆምም። ሰዎች አንተ እንደምትወዳቸው የሚያሳዩ ቃላቶችን አትሻ። ይልቁንም አንተ እነርሱን ስለ መውደድህ ሳትናገር እግዚአብሔር እነሱን መውደድህን ያሳያቸው ዘንድ እርሱን ለምነው። አለዛ ድርጊትንና ጸጸትን ለማሳየት የሚያበቃ በቂ ጊዜ ፈጽሞ አይኖርህም። ሞኞቹ ሰራተኞች ሆይ አንዱ ጊዜ ሌላውን ጊዜ ይሸፍናል ብለህ በማሰብ ራስህን አታታለው። ቀኑን ያለብህን ዕዳ ለእግዚአብሔር ሙሉ ለሙሉ ለመክፈል እጅግም በቂ አይደለምና። አንድ ሰው እንዲህ በማለት ተናገረ። አንድን ቀን በታማኝነት ማሳለፍ አትችልም። ቀኑ ያንተ መጨረሻ መሆኑን ሳታስበው ግሪካውያን እንኳ እንደዚህ ያለ ነገር ተናግረዋል። ምክንያቱም እነርሱ ፍልስፍናን በምድር ላይ የሚደረግ ተመስጦ ነው በማለት ገልጸውታል። ይህ 6ኛው ደረጃ ነው። በዚህ ደረጃ ላይ የተመጣጣ ሰው ፈጽሞ ኃጢአት አያደርግም። የመጨረሻ ፍጻሜን አስታውስ። ይህን የምታደርግ ከሆነ ፈጽሞ ኃጢአት አትፈጽምም።